በጋራ ለመስራትና በቅርብ ጊዜ ውስጥ ለመብላት ዝግጁ ነን ኢንሻአላህ። እውነት ከሆነ ዘይኔ መጥቶ ሰብስቦን ያሲን አለ ዘይኔ አለ መሐመድ አለ አዲስ እንደተወለድኩ ነገር ደስ እንደሚል 40 ኪሎ ሜትር አካባቢ ነው ርቀት ያለው። ይሄ ምቹ ሁኔታ ያለበት ሂደት ነው ያለው። ቢያንስ 200 እና 300 ሰራተኛ በላይ ልንቀጥር እንችልበት በተለያዩ ዘርፎች የስራ ዕድል የሚሰጥ እንደዚህ ነገሮች ነው። እነዚህ ዘርፎች ላይ ተማርተን ልንሰራ እኔን ጨምሮ ነው ማለት ይሄ አሁን ባንክ ላይ ወጥቶ መጠቀም ነገር ትናንሽ ነገሮች ደግሞ ጥያቄ ከእንደል መስፈርቶች ትናንሽ ለምን ይሄን ተጠየቅ በሚል በራሱ የሚያስከትል ዋጋ የሚያስከትል በአጭር ጊዜ ውስጥ ከዛ ድጋፍ ሊደረግ ቶሎ ልንሻገራቸው የሚችሉት ትልቅ ደረጃ ላይ ልንደርስ የሚችለውን ነገር በሁለት ሶስት ዓመት ልንደርስ የሚችለው ወደ 10 ዓመት የምንገፋበት ሁኔታ እንዳለ እንድንገነዘብ አድርጎናል ባንኮቹ የሚሰጡን። ይሄንን አረሙ ሁላችንም እንድንል አካባቢያችንን የማሳደግ ብዙ ስራ አጦች ስራ እንዲያገኙ የማድረግ እድሉ የሰፋ ይሆናል። ከዚህ አኳያ ትምህርት አግኝተናል። ሰላቱ ወሰላሙ ረሱላህ ሰለላሁ ዐለይሂ ወሰለም አህመድ መሐመድ ይባላል። ያው ትውልዴ አለችው ነው ያደግኩትም አለችው ነው። በዚህ አጋጣሚ ያው መቼ ለርስ ጉዳይ ነውና በስራ ጉዳይ ወደ ሳውዲ አረቢያ ሄጃለሁ። ከዛ አጋጣሚ ከቻይና ተዋወቅኩኝ። ከቻይና ተዋወቅኩና ታይዘን ወደ ቻይና ሰው ሆነ ውሳኔ ሆኖ ሰው ሆኖ ሰበት ቻይና አብረን እንሰራ አልሐምዱሊላህ። በዚህ አጋጣሚ ማንም ሰው ከውጭ ከማግባት ይፈልግ የኔ የዘርጋሁት መንገድ ስላለ ከዛ መግባት ይችላል። ምክንያቱም ቻይና ኦፊስ አለ፣ እዚህም ኦፊስ አለ። ይሄ መንገድ ተዘርግቷል ቻይናው ስላለ በዚህ አጋጣሚ ማንም ሰው መጠቀም የሚችል መሆኑ ያስፈልጋል። ምን ላይ ተሰማራለ? ኤጀንት ነው። እኛ ኤጀንት ነን። ይሄን ኤጀንት ለሆነቻችሁ ምንድነው ለራሳችን የዕቃ መስመር እንዲኖር ነው እንደናባ ምንድነው ያስገቡት ማሽን ሊገዙ የገባው ማሽን የዕቃ ማጠቢያ ሽቦ 3 ማሽን፣ የአጥር ሽቦ 3 ማሽን፣ የወንፊት ሽቦ 3 ማሽን በተከታታይ 8 ማሽን ይዘው እዚህ ገባ። ከዛ ነው ገብተን ተከራይተን አስቀበልን። 2 ዓመት ግብር ከረከራ ቦታው ማብራት ስለሌለ ማብራት አልቻለም። እዛው በተገጠረ ነው ያንቀጥ እንገነባለን ነበር። ማብራት ስላለበት ማብራት ጥራት ቦርድ የመጣና 630 ኬቪ ነው የትራንስፎርመር አሁን ፖለቲ ፋብሪካ አስመርቦ ያክቸው እዛም ያለው። በዚህ አጋጣሚ ዘይኔም አለ ያሲን አለ መሐመድ ፈርጌሳም አለ ሁላቸው አመሰግናቸዋለሁ ተብያለሁ። ኢንሻአላህ ከብቀናንቆ ተተክሎ ምርት እንደሚጀምር ሌላው ደግሞ ያሰሙ ማሽን ካብደ ከፈልንበት ማሽን አለ ማነው ኤ4 ወርቅ የሚያመር ወደ 1 ሚሊዮን 500 የን የሚፈጅ በእኛ ስትለው ወደ 35 ሚሊዮን የሚፈጅ ያን ማሽን ደግሞ ከፍተኛል። አሁን ግንባታ ጀምረን እሱ ማምጣት ተሰጥቷል። የተለያዩ ኢንቨስትመንት ዘርፎች ላይ ሰማርቼ እሰራለሁ። ለምሳሌ ኢንዱስትሪ ዘርፎች ላይ ያለማው ነው ያለውና ያው ግንባታ ኦልሞስት እያጠናቀቅን ያለንበት ሁኔታ ነው ያለው። በዛሬ ተሰራ ተነገረን በማብራት ሆነን ልማት ባንኮችም ብድር አገልግሎት ጋር ተያይዘው መንገድ አገልግሎት ለምሳሌ ኢንዱስትሪ መንገድ ላይ የመንገድ ችግሮች ነበሩ። ኦልሞስት እነዛ ተቀርፈዋል። የማብራት አገልግሎት ነበር፣ እሱም ኦልሞስት ተቀርፈዋል። ያው ትራንስፎርመር ነበር ችግር ነበር። የብድር አገልግሎቱን በምን መልኩ ማድረግ ይችላል? ለምሳሌ ማሽነሪ የልማት ባንክ የሚመቻችበት ሁኔታ አለ። እነሱን ነገሮች ማብራሪያ እንዲሰጡ ከልማት ባንክም ኃላፊዎች ጋር ከማብራት ኃላፊዎች ጋር ከባንክ ኃላፊዎች ጋር
ማብራሪያ ተሰጥቶን ወደ ልማት መንገባበትን መንገድ ያለና ውይይቱ የዛሬው በጣም ደስ የሚልና የሚያስደስት ነው። ዛሬ የውይይታችን የዞናችን በባለፉት ጊዜያቶች ያው በርካታ የልማት ስራዎች ማህበረሰቡን ለመቀየር የሚሰሩ ስራዎች አሉ። በዚህ ዘርፍ ደግሞ የዞን አስተዳደር ጨምሮ ከፍተኛ ትኩረት ተሰጥቶት እንደ ሀገር አቀፍም ከፍተኛ ትኩረት ተሰጥቶት እየተሰራ ያለው አንዱ የኢንዱስትሪ ዘርፍ ነው። የኢንዱስትሪ ዘርፍ ያው ስንል ያው ሁሉም ያውቀዋል። ዓለም አቀፍ ገበያ ላይ መቅረብ የምንችለው ኢንዱስትሪ ዘርፍ ላይ ሲንሰራ ነው። ስለዚህ ይህ ኢንዱስትሪ ዘርፍ ባለፉት ጊዜያቶች በርካታ የተሰሩ ስራዎች አሉ። እንደ ዞናችን በአጠቃላይ እስካሁን ባለው ከ259 በላይ የኢንዱስትሪ ፕሮጀክቶች አሉ። ከነዚህም ፕሮጀክት ደግሞ እንደ አገርም እንደ ማዕከላዊ ኢትዮጵያም እንደ ዞንም ትልቅ ሞዴል የሚሆነው የወራቤ ኢንዱስትሪ ዞን ነው። በዚህ ኢንዱስትሪ ዞን እና ሌሎች በዞኑም ላይ ወደ ከ60 በላይ ፕሮጀክቶች ሼድ ግንባታ ጨርሰው ወደ ስራ አልገቡም። ስለዚህ እነኚህ ሼዶች ምንድነው የገጠማቸው ችግር፣ ምን ማነቆ አለባቸው፣ ምን ችግር አለባቸው፣ እንዴት ተባብረን ፈተን ወደ ስራ እናስገባ የሚል ነው ውይይቱ። ስለዚህ ባለድርሻ አካሎች ያሉበት ነው። ባንክ ቤቶች አሉ። ከፋይናንስ ጋር ያሉ ችግሮች አሁን ባለው ሁኔታ ከወለድ ነፃ ባንክ ቤቶች አገልግሎት እየሰጡ ያሉበት ሁኔታ አለ። የፋይናንስ ችግር ካለ ባንክ ቤት ችግሩን ለመፍታት ባንክ ቤት አካሎች አሉ። በተጨማሪ ደግሞ የማብራት ኃይል አለ። ሌሎች የሚመለከታቸው አካሎች አሉ። ከንቲባ አለ፣ ሌሎች አመራሮችም አሉ። ስለዚህ እነኚህን ፕሮጀክቶች በጋራ ተነጋግረው ወደ ስራ ለማስገባት ያሉ ማነቆች ያሉ ጉዳዮች በጋራ ለመወያየት ተወያይተን ደግሞ ችግሩን ፈተን ወደ ስራ ለማስገባት ያለመ ውይይት ነው ማለት ነው። እነዚህ ፕሮጀክቶች አሁን በካፒታል ደረጃ ስናነሳ ምን ያክል ናቸው? ወደ ስራ ሲገቡስ ምንድነው ጠቀሜታቸው? ከስራ ዕድል ፈጠራ አንጻር፣ ከስራ አጥ ቁጥር ከመቀነስ፣ የአካባቢ የንግድ እንቅስቃሴ የማልማት አቅም ከዚህ ጋር ተያይዞ ምን ፋይዳ አላቸው ተብሎ ይታሰባል? መልካም። አንዱ የትልቁ ዓለምም እየተመራ ያለው በኢንዱስትሪው ነው። አደጉ የምንላቸው ሀገሮች ከግብርና ወጥተው የግብርና ምርት ፕሮሰስ አድርገው ወደ ኢንዱስትሪ ሲያስገቡ ነው። ስለዚህ ይሄ ኢንዱስትሪ በባህሪው ትልቅ ካፒታል ይፈልጋል። ለምሳሌ እነኚህ 259 ፕሮጀክቶች ሙሉ በሙሉ ወደ መሬት ሲገቡ በዞኑ ከ33 ቢሊዮን ብር በላይ ኢንቨስት ይደረጋል። በግንባታ ሂደት ላይ ማሽን በማስገባት ላይ ስራ እስከሚጀምሩ ድረስ። ይሄን ብቻ አይደለም። በቋሚ እነኚህ ፕሮጀክቶች ሙሉ በሙሉ ወደ ስራ ቢገቡ ከ27000 በላይ ስራ አጥ ወጣቶች መቅጠር የሚችል የስራ እድል መፍጠር የሚችሉ ፕሮጀክቶች ናቸው። ስለዚህ እነዚህ ፕሮጀክቶች ከገቢ ጋር ስናያይዘው የስራ ግብር አለ። እነኚህ እንትኖች ደግሞ ከውጭ ተኪ ምርት ነው የሚተኩት። እነኚህ ፕሮጀክቶች ተኪ ምርት ነው የሚተኩት። ስለዚህ ከዚህ መነሻ ለሀገራችን ብሎም ለዞናችን ብሎም ለክልላችን ከፍተኛ የሆነ ገቢ ማስገኘት የሚችሉበት ነው። ከፍተኛ የሆነ የስራ አጥ ወጣት ቁጥር መቀነስ የሚችሉበት፣ ከፍተኛ የሆነ ከውጭ ዶላር ኢንቨስት አድርጎ የሚመጣውን ምርት በሀገር ውስጥ መተካት የሚቻልበት እንደ ሀገር ትልቅ አስተዋጽኦ ያላቸው ፕሮጀክቶች ናቸው ማለት ነው። 40 ኪሎ ሜትር አካባቢ ነው ርቀት ያለው። ይሄ ምቹ ሁኔታ ያለበት ሂደት ነው ያለው። የግብርና ግብዓት ደግሞ በበቂ ሁኔታ ሁሉም ከማሾ እስከ አፕል የሚመርትበት ዞን ነው። የሚመርትበት ዞን ሳይሆን ዙሪያውም ጭምር ምርታማነት ነው። ብቻም አይደለም፣ ከደቡብ በኩል የሚመጣውን ምርት እዚህ ተቀብሎ እዚህ ፕሮሰስ አድርጎ ኤክስፖርት ማድረግ ምቹ ሁኔታ ያለበት ሂደት ነው ያለው። እኔ ከገበያ ትስስር ጋር ተያይዞ አንደኛ ፕሮጀክቶች ተፈላጊ ናቸው። በዚህ ዘርፍ የትኛውም የፕሮጀክቶች ገብተው የገበያ ትስስር የገጠማቸው እንትን የለም። የግብዓት አቅርቦትም ችግር በዛ ልክ ችግር ያለባቸውም አይደሉም። ሁለተኛ በየትኛውም በተለይ ኢንዱስትሪው ዘርፍ ላይ ምቹ ሁኔታዎች አሉ ነው። የአክሰስ ምቹ ሁኔታዎች፣ የወደብ አክሰስ ምቹ ሁኔታዎች አሉ። የአካባቢ ዙሪያ ያሉ ምርቶችን አርሶ አደሮችን ምርት መጠቀም የሚችልባቸው አክሰሶች ስላሉ ከዚህ አንፃር ምንም የሚፈጠርም ችግር ስለሌለ እስካሁን ባለው ሂደት የተሻለ ውጤታማ የሆኑ ባለሀብቶችም ጭምር ቦታው ላይ ስምሪት ወስደው ግንባታ ሂደት ላይ ያሉ መሆኑንም ለማንሳት ነው። አንድ የኢንዱስትሪ ዞኑ ወደ ተግባር ለማስገባትና የመንገድ ፕሮጀክቱንም ለማጠናከር የፕሮጀክት ጽህፈት ቤት እያቋቋምን ነው። እዛ ውስጥ አንድ ዘርፍ አድርገን እናቋቁማለን። ፋይናንስ ኤዲያን የሚያማክር አንድ ክንፍ እናቋቁማለን። ስለዚህ በዛ መልክ ያግዟቸዋል።
በአሁኑ ሰዓት ፍላጎት ያለው ሰው ደግሞ ባንኮቹ ራሱም አድቫይዝ ያደርጋሉ። ስለዚህ ይህንን መውሰድ በእኛ በኩልም የሰጣችሁትን ሀሳብ እንወስዳለን። በማብራት በኩል በጣም ለውጥ አለ። ምናልባት አሁን ሰሞኑን የከተማ ትንሽ አሁን ዛሬ ገባ ወጣ የሚለው መንገድ ስለሚሰራ መስመር እየተቀየረ ስለሆነ ካልሆነ በቃ ኢንዱስትሪ ብቻ ሳይሆን የከተማ ማብራት ብዙ አይቆራረጥም። ምናልባት የነባሮችን ዱቄት ፋብሪካዎች የሚመሰክሩ ይመስለኛል። ድሮ እንዴት ይቸገሩ እንደነበር እናውቃለን። አሁን በሰሞኑ ያለ ዲስተርባንስ ትንሽ ወጣ ገባው መንገድ ለመስራት የመስመሮች እየተቀየሩ ስለሆነ ከዛ ጋር የተገናኙ ካልሆነ በቃ ዋናው ራሱ የድሮ የዱቄት ፋብሪካዎች ተረጋግተው ነው ስራ እየሰሩ ያሉት። ምን ያክል ይቸገሩ እንደነበር ራሳቸው ያውቁታል። ይሄኛ መስመር እንደገና ከከተማው የተለየ ነው። ከአንድም ሰው ንክኪ የለው፣ ቀጥታ ወደ ኢንዱስትሪ የሄደ መስመር ነው። እንደገና እኛ እንደውም እንጨምራለን ብለናል እኮ ይሄኛው ስትጠቀሙት ሌላ መስመር እንጨምራለን። እኛ ሐሳብ በጣም ኃይሉን ስትጠቀሙት ለብቻ የተቀመጠ መስመር አለ። ቅድም መሐመድ የሰብስቴሽን ኃላፊ የነገራችሁ ነገር ትዝ በደንብ ነው። ሪዘርቭ አለው ነው ለራሱ ሰብስቴሽን ውስጥ ትልልቅ ፓወሩን የሚቀበሉ ሁለት ናቸው። አንዱ ነው የሚጠቀሙት። አንዱ የሆነ ነገር ሲከተል አንዱ ነው። ስለዚህ የሆነ ቦታ ቢበላሽ አንዱ ሊወሰድባችሁ ይችላል። ሁለቱን የሚጠቀም ሲስተም ውስጥ አልገባችሁም ነው። አንዱም ላይ አጠቃላይ ከገባው ኃይል ከ10% በታችን የተጠቀምነው ነው። ይሄ የመታሰብ ሁሉ የሚጮሁለት ኃይል የት አለ? ሰብስቴሽን ብላችሁ የጮኻችሁበት የት አለ? የት አለ ሰዋችሁ የሚጠቀሙ? የት አለ ፓወር? እዚህ ዝም ብለን ነው እዚህ አምስት ተዋቆሩት የሆነ ውሃ አምጥቶ እንደማቋር ማለት ነው። እዚህ ታቋረ ከተማ ላይ ከዛ በኋላ ተቀዘ። ስለዚህ ይሄ ባካችሁ እሱ ላይ አግዙ። አንደኛ ሌላ እንዲመጣ አድርጉ። ከዚህ በላይ ባለሀብቶች እንዲመጡ አድርጉ። ተጨማሪ አሁን እናንተ ኃላፊነት አለ። ይሄን ኃይል የሚጠቀም ገና ምንም እናንተ ተጠቅማችሁት የሚያልቅ ኃይል በጣም ትልልቅ ኢንዱስትሪ ያላቸው ትልልቅ ብረት የሚያቀልጡ ትልልቅ ኃይል የሚጠቀሙ ድርጅቶችን ኢንቫይት አድርጉ። ከውጭ ባለሀብቶችም ጋር አብራችሁ ስሩ። አሁን ባሉ ሼዶች ከውጭ አብራችሁ መስራት ይችላል። በነገራችን ላይ ለምን አንዳንዱ ነገር ብዙ ዓለም የት መሄድ እንደ ገንዘብ የት ሄድ ብለው የተቸገሩ ባለሀብቶች ዓለም ላይ ይዞራሉ። እናንተ ሼድ አላችሁ፣ ከነሱ ጋር አብራችሁ መስራት ትችላላችሁ። በገነባችሁ ሼድ አብራችሁ መስራት ትችላላችሁ። ምናልባት በቂ ግንዛቤ የሌላችሁ አዲስ አበባ የናሞል ሞል ላይ የሴንትራል ኢትዮጵያ የማዕከላዊ ኢትዮጵያ የኢንቨስትመንት ቅርንጫፍ ጽህፈት ቤት ኤድናሞል ህንጻ ላይ አለ። አምባሳደር ምስጋና ይባላል። ድሮ ቻይና ላይ ይሰራም የተለያዩ ሀገሮች ይሰራ የነበረ አምባሳደር ይሄን እንዲመራ። ስለዚህ እዚህ ሳትመጡን ጭምር አድራሻ ዝርዝር ነገር ማመድ ይሰጣችኋል። እሱ ከውጭ ባለሀብቶች ጋር ያገናኛል። የውጭ ባለሀብቶችን ያገናኛችኋል። ይህን ስራ የሚሰራ ክንፍ አዲስ አበባ ላይ ተቀምጧል። ስለዚህ እዚህኛው ላይ አብራችሁ የምትሰሩ ከሆነ ያላችሁ ሼዶች ወደ ስራ ለማስገባት ከውጭ ባለሀብቶችን መቀናት የሚችሉበት እድል አለ። ይሄንን ተጠቅማችሁ የኃይል መጠቀም የሚችልበት ሁኔታ እንደፈለ። ሁለተኛ አሁንና አቶ ፍሬው ብቻ ሳይሆን የኢንዱስትሪ ሚኒስቴር እናንተ ችግር ካለባችሁ እዚህ ሳትመጡ ራሱ ቶሎ ካልተፈጠረ ኢንዱስትሪ ሚኒስቴር ራሱ ሂዱ። ኢንዱስትሪ ሚኒስቴር የኃይል ችግርን የሚፈታ ከዋናው ከዩቲሊቲ ጋር ስምምነት አላቸው። ለኢንዱስትሪ ዴስክ የሚባል በዋናው ቅርንጫፍ አለ ችግር ከከተማችሁ ጭምር ማለት ነው። ከታ ይሄ ሀገሪቱ ወሰነ የዚህ የኃይል በዛ ዘርፍ የሚገጥመን ኃይል ችግር ለመፍታት በማብራት ኃይል የኢንዱስትሪ ዘርፍ ተብሎ የተሰየመ ክፍል አለ። ኢንዱስትሪ ሚኒስቴርም ይሄን የሚያግዙ ሰዎች አሉ ማለት ነው። ስለዚህ አንዳንድ ሁሉ ነገር እዚህ ላትመጡ ይችላላችሁ። ወሰብሰብ ያለ ነገር ካለ ይፈታል። የትራንስፎርመር ችግር፣ ሌሎች ችግሮችን ይፈታላችኋል። አቶ ነብዩ ይሄን ይፈታል እና አብዱል ፈታ ይሄን ይፈታሉ። የፌደራል ኢንዱስትሪ ሚኒስቴር የመነበላ ኮአለበል ስር ያሉ ተቋማት ይሄን ለመፍታት ዝግጁ ናቸው። በዛ ደረጃ የእንቅስቃሴ አድርጉ። የሚቸግረን ነገር የለም። ተባብረን እንሰራለን። በጋራ ለመስራትና በቅርብ ጊዜ ውስጥ ኢንዱስትሪ ለመምራት ዝግጁ ነን።